ሄሎ መጥቶልሃል ጨርሰው ነገርኩሽ እኮ እኔ እንደፈለኩ ቢሆን አንቺ ምንም አይመለከትሽም እንዴት አያገባኝም ሚስትህ እኮ ነኝ የልጆችህ እናት እሱ እኮ የኋላ ታሪክ ነው አሁን ላይ ምንም ይሰራው ነገር የለም ያለፈ ታሪክ ቢሆንስ ልጆችህ ከዚህ ልጅ ጋር ስትሳሳም ቢያዩ ምንም ይሉ ይመስላል ስለሱም ቢሆን ምንም አያገባኝም እንዴት አያገባም አባታቸው እኮ ነህ ለአእምሯቸው ልታስብላቸው ይገባል ቆይ አንቺ እናታቸው ያላሰብሽላቸውን እኔ ለምንድን ነው ማስብላቸው እኔማ በጣም ነው ማስብላቸው አሃ ለዛ ነው በገዛ አልጋ ላይ የገዛ ጓደኛዬን አግብተሽ አሸሸ ገዳሚ ስትይ ነበረው እሱን ያደረኩት እኮ አንተ የሞትክ ስለመሰለኝ ነው አትዋሺ ምን ንገረና እቴ አሁን ትምህርት ቤት የምትሄዱበት ሰዓት ደርሷል ባይሆን ስትመለሱ ነግራቸዋለሁ ችግር የለም አሁን ንገረ ሰዓት ገና ነው እንዴ እንዳይረፍድባችሁ ልጆቼ ችግር የለም እቴ አይረፍድብንም ካላችሁ እሺ አጭር ተረት ነግራቸዋለሁ ደስ ይለናል ተረት የመሰረት በአንድ መንደር ውስጥ የሚኖሩ አንድ ሀብታም ሰዓሊና አንድ ደግሞ ስጋ ቋራጭ ይሄ ነገር ትንሽ የሚጨንቅ ነገር አለው ያው አንቺ ስላልኖርሽበት ነው እንጂ ጨነቀሽ ለኛ ግን ስለለመድ ነው ምንም የሚያስጨንቅ ነገር የለም የደረሰች ሴት ልጆትን ከወንድ ጋር አንድ ክፍል መኖራቸው ትንሽ አይከብድም እውነትሽን ነው እሱማ ይከብዳል እኮ እሳትና ጭድ አንድ ላይ ሆነ እውነት ነው ይጨንቃል ግን ብሩኬና ርብቃ አንቺ እንደምታስብ አይነት አይደሉም ማለት አልገባኝም ምን መሰለሽ ርብቃዬና ብሩክ አንድ ወንድምና እህት ነው የሚገያዩት ኧረ ለዛ ነው አዎ ልጄ እነሱ እህትና ወንድም ናቸው አይደል እንዴ እርስዎ ካመኑበት እሺ ከባለቤቱ ያወቀ ቡዳ ነው ይባል ራስህን አደጋ ላይ አትጣል ትርሲት እሱ ውጭ ነው መቼም እኔ ቤት ውስጥ በሰላም ማደር አልችልም ወጥቼ ልፈልገው ይገባኛል እኮ ግን በዚህ ሰዓት ወዴት ነው የምትሄደው በቃ ለማንኛውም ልቆይ ስለምትይ ሰላም ደሩ እንዴ ብሩኬ ብቻህን ነው የምትወጣው ወይ ጉድ ምን አይነት ጣጣ ነው ከክፍልሽ ወጣሽ አዎ ብሩኬስ ብሩክ ጋሼ ሊፈልጋቸው ወጥቷል እና በዚህ ምሽት ብቻውን ሲወጣ ዝም አልሽው ላስቆመው ሞክሬያለሁ ግን እምቢ አለኝ እና እምቢ አለኝ ብለሽ ዝም ብለሽ ትለቂዋለሽ እና ምን ላድርግ አስሬ አላስቀምጠው ደግሞ አባትሽን እኮ ነው ሊፈልግ የወጣው እና ለአባቴ ብሎ ራሱን አደጋ ላይ ሲጥል ዝም ብለሽ ታያዋለሽ እና እኔ ምን ማድረግ ነበረብኝ ቢያንስ አብረሽው መሄድ ነበረብሽ ብቻውን መልቀቅ ነበረብሽ በእናትሽ አንቺ ብቻ ለሱ እንደምታስቢለት አታስመስይ አሃ ስለምታስቢለት ነው የገዛ ጓደኛውን ያገባሽ ምን አባሽ ነው ያልሽው ሰምተሻል እባክሽ ብሩኬ አቶ ነጋን ፍለጋ በወጣበት ጨካኙና ለሰው መልካም የማያስበው ሚኪ በወጣበት ለመልእክተኞቹ መልእክት አስተላልፏል። ወጥቶልሃል አሁን እዛው ጨርሰው ድጋሚ እንዳይመጣ በማለት መልእክት አስተላልፏል። መልእክተኞቹ ጨክነው ብሩክን ይጨርሱታል ወይስ በሰላም ወደ ቤቱ ይመለሳል? ትርሲትም እሷ እንደፈለገች የገዛ ጓደኛውን አግብታ በገዛ አልጋው ላይ እንደፈለገች እየኖረች ነገር ግን ሚኪ ለሚጣ የሚያደርገው እንክብካቤ እጅግ በጣም የቅናት መንፈሷን ጨምሯል። በህልሟም በሆኗም መቆም መቀመጥ በተኛታ አላስቻላትም። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ በኢንተርኔታችን እግዚአብሔር ይመስገን ደህና ነኝ። ካያ ክፍል 10ን አብረን እናያለን። ትርሲት እንግዲህ የገዛ ጓደኛዋን አግብታ የልጆቿን አባትታ ሞታል ብዬ በስላሰብኩ ነው በማለት ነገር ግን የገዛ ጓደኛውን ርቃ እንኳን አልሄደችም። እዛው እንደፈለገ እየኖረች እያለ ነገር ግን ብሩኬ ለሚጣ የሚያደርግላትን እንክብካቤ አልወደደችውም። እጅግ በጣም በቅናት ድብን ብላለች። ቁማም ተኝታም ስለሱ እያሰበች ነው። እኔ እኮ እሱን አልወደውም የምወድህ አንተን ነው ትላለች። አንቺ መጀመሪያውንም እሱን ስለምትወጂው እንጂ እኔን ሞቷል ብለሽ አይደለም እሱን ያገባሽው ለሱ መጀመሪያም ቦታ ስላለሽ እንላል። እሷ ደግሞ በፍጹም ሞታል ብዬ ስላሰብኩ ነው ትላለች። ሞታል ብላ ስላሰበች እንዴት እንደዚህ ይባላል? ጓደኛውን ታገባለች እንዴ? ማግባት ነበረባት። እሷ የልጆቹ አባት ባለቤቷ ሲሞት ጓደኛውን ማግባት ነበረባት እንዴ? እውነት ለመናገር ምን ነው የሚያስተምረው ድራማው ማለት ነው። ባሌ ሞተ ብሎ አንድ ሴት የባሉን ጓደኛ ወይም ደግሞ ጓደኛ ማለት መቼስ እንደ ወንድም እንደ ራስ የሚቀራረብ ነው እንግዲህ ጓደኛ። ለማንኛውም ጓደኛውን ማግባት ነበረባት አልነበረባትም? ሞተም ኖረም ቢሞትም ማግባት አልነበረባትም። ሞታል ብዬ ነው የሚል እንግዲህ ምክንያት ብታቀርብም ነገር ግን አሁን አንተን ነው እንጂ እሱን አልወድም፣ መጀመሪያም እኔ ሞትክ ብዬ ነው እንጂ እሱን አልወደውም አንተን ነው ትላለች። ምንም እንኳ ብሩክ ባይዋጥለትም መጀመሪያም ስለምትወጁ ነው። እውነቱን ነው፣ በትክክል ነው ያለው። አሁን ለሚጣ የሚያደርገው እንክብካቤ እጅግ በጣም ያበሳጫታል። ተኝታም ከሚጣ ጋር ያለው ግንኙነት ነው የሚታያት። ቆማም ተቀምጣም ቀጀት ለቆባታል። እሷ ካጠገቧ ሚኪን አቅፋ ስለ ብሩክ እያሰበች ቅጅቷ አላስተኛ ብሏት ሂዳ ብላ እነሱ ላይ ስትጮህ ነበር እያለመች የነበረው። ነገር ግን አጠገቧ የተኛው ሚኪ ተነስቶ ምንድን ነው ምን ተፈጥሮ ነው ይላል። በጣም የሚያስፈራ ህልም አይቼ ነው ትላለች ትርሲትም በሌሊት ተነስታ
ሚጣ ወደ ተኛችበት ትሄዳለች። በጣም የምታስፈራ ጭራቅ አየሁ በህልሜ። ህልም ሳይሆን ቅዠት ሳይሆን ህልም ሊሆን ይችላል ትላለች። ሚጣም ቃቃሽቶች ነው ትላታለች። ትርሲትም ለብሩክ ያለሽን ስሜት ማወቅ ፈልጋለሁ በማለት ጥያቄ ታቀርብላታለች። ምን አይነት ጥያቄ ነው የምትጠይቅኝ? ምን አይነት ስሜት እንድኖረኝ ፈልገሽ ነው? ወይስ ምን አይነት ስሜት ሊኖረኝ ይችላል? እሱን ከአንቺ መስማት ነው የሚፈልገው ትላለች ትርሲት። ብሩኬ በጣም የምወደውና የማከብረው ወንድሜ ነው። ይህን እኔ ከአንቺ በመስማቴ እጅግ ደስ ብሎኛል ትላለች ትርሲት። ይህን ጥያቄ ለምን ጠየቅሽኝ? ትላለች ሚጣ። ቅድም ብርድ ልብስ ስታለብሺው አይኑን ስታዩ አይቼሽ ነበረ። ተደብቀሽኛን ታያለሽ ማለት ነው እንዴ? ትርሲት ግን ልክ ናት ትላላችሁ። እሷ እንደፈለገች እየኖረች ነው የራሷን ህይወት። የልጆቿን አባት በደቂቃ ረስታ ሌላ ባል አግብታ እሱ ሞተዋል ብዬ በሚል እንደፈለገች እሷ እየኖረች፣ እሱ ደግሞ ከሌላ ሰው እንዲቀራረብ አለመፈለጓ ልክ ነው እንዴ? ለእሷ ብቻ ማፈቀደላት። እሷ እንደፈለገች እየኖረች እሱን ደግሞ ከሰው እንዲቀራረብ ፈቃደኛ አይደለችም። ለምን? እሷ ሄዳለች አይደል? ሌላ ባል አግብታለች። በቃ ምን ያስፈልጋል? እሱም እንደፈለገ የፈለገውን ህይወቱን የራሱን ህይወት መኖር አለበት። እሷ የራሷን ህይወት እየኖረች አይደል? ለምን በሱ መቅናት አስፈለጋት? ልዩ ነገር ነው ከአይንሽ ላይ ያየሁት። በጣም የምትሳሽለት እህቱ እንደሆንሽ ብላ ለማስቀየስ ትሞክራለች። ትርሲት ምን ማለት ፈልገች ነው? ቅራርሽ እንዴ? ወይስ ደግሞ ሌላ ያሰብሽው ነገር አለ? በቃ ደናደሪ ብላ ካጠገቧ ትሄዳለች። ትርሲት የጠየቅኩሽን ጥያቄ መልሽልኝ። አይ በቃ መተኛት አለብኝ። በነገራችን ላይ ብሩኬም መልካምነት ስላገኘ ደስ ብሎኛል ብላ ነገሮችን ከእሷ ካጣራች በኋላ ወይም ደግሞ ካውጣጣቻት በኋላ ጥሩትና ጥሩ ወንድምናችሁ እንደምትቀጥሉ ተስፋለኝ። የእነሱ ጥሩትና ጥሩ ወንድምነት አሳስቧ ሳይሆን ትርሲት ብሩኬ ከሌላ ሴት ጋር እንድታየው በፍጹም ፈቃደኛ አይደለችም። በቅናት ድብን እያለች ነው። መተኛት መቆም መቀመጥ አላስቻላትም። እናቷ ነጋም ቤታቸው ተቃጥሎ ትርሲት ቤት ማረፍ ስለፈለጉና ወይም ደግሞ ብሩክ እሳቸው ቤት እሷ ቤት እንዲያርፉ እሷን ስላስፈቀዳት እሷም ደስ ይለኛል በማለት ለጊዜው ሀሳቡን ስለተቀበለችው ብሩክና ሚጣ አንድ ክፍል መሆን ይችላሉ ሲሉ እሳቸው እንዴት የደረሰች ልጅት ከወንድ ጋር አንድ ክፍል እንድትሆን ይፈቅዳሉ ትላለች። እሷና ብሩኬ ደግሞ አንቺ እንደምታስቢው አይደለም፣ በጣም የሚጓደዱ እህትና ወንድም ናቸው። ስለዚህ ምንም ሀሳብ አይግባሽ፣ እንደዛ ነው ብለው ነው በማለት እሷ ግን ደስተኛ አልነበረችም። አያሳስብሽ የኔ ልጅ፣ ሁለቱንም ከራሴ በላይ አውቃቸዋለሁ። በጣም መልካም ጥሩ ስነ ልቦና ያላቸው እህትና ወንድም ናቸው። ሚኪም ሰላይ ቀጥሯል። ትርሲትና ብሩክ የሚያደርጉትን እያንዳንዱን ነገር እየተከታተልክ ለእኔ እንድታቀብለኝ እፈልጋለሁ። አቶ ነጋም በሙሉ የሰፈሩ ቤት የተቃጠለው ርብቃ ቤት ውስጥ ረስታው በወጣችሁ ሻማ ነው ሲባል ሲሰሙ ልጃቸውን እጅግ በጣም እንደተቀየሟትና መቼም ይቅርታ እንደማያደርጉላት በቃ ላይሽ አልፈልግም በማለት ከቤት ጥለው ስለወጡ ብሩክም እሳቸው ወጥተው እንደቀሩ ስላልተመለሱ ስለሰማ እስካሁን አልተመለሰም ወይ በማለት ፍለጋ በወጣበት እንግዲህ ሚኪ ለተላላኪው ደውሎ ወጥቶልሃል አሁን ጨርሰው እንዳይመለስ የሚል መልእክት አስተላልፏል። ብሩክን እነዛ ተላላኪዎች ጨክነው እንደወጣ እንዲቀር እንዲጨርሱት ያደርጉት ይሆን? ሊጨርሱት ይሆን ወይስ በሰላም ይመለስ ይሆን? ብሩክ ማንም አልተከተለውም፣ ብቻውን ወጥቷል። ርብቃም የት ሄደ ብሩክ ስትላት አባትሽን ፍለጋ ወጥቷል ትላለች። ትርሲት እንዴት ብቻውን ሲሄድ ዝም ትይዋለሽ? በዚህ ሰዓት ለምን ዝም አልሽው? አባቴስ ቢሆን ትላለች። ለአባቴ ብሎ ራሱን አደጋ ላይ ሲጥል ዝም ትይዋለሽ? እንዴት ተከተለሽው አልሄድሽም? እያለች ርብቃ ከትርሲት ጋር ክርክር ትጀምራለች። ትርሲትም አንቺ ብቻ ለሱ እንደምታስብለት አታስመስይ እባክሽ። ርብቃ ስለምታስብለት ነዋ የገዛ ጓደኛውን አግብተሽ በገዛ አልጋው ላይ እንደፈልግሽ የምትሆኝው። በዚህን ሰዓት ትርሲት እጅግ ተበሳጭታ ርብቃን ለማነቅ ትፈልጋለች። ነገር ግን ርብቃ እሺ ብላ ትታነቅላታለች። እንዴ ቁማ ትጠብቃታለች። ምን አባሽ ነው ያልሽው የሚል ቃል እየተናገረች ተነስታ ስታፈጥባት ሰምተሻል እባክሽ በማለት እሷም ኮስተር ብላ ፊቷ ላይ ቁማ። እንግዲህ የዛሬው ቪዲዮ ይህን ይመስላል። እዚህ ላይ ነው ያለቀው። ርብቃና ትርሲት ይተናነቃሉ ወይስ ሰው ይደርስላቸዋል ወይስ ራሳቸው ነገሩን ያበርዱታል? እሱን እንግዲህ ብሩክስ በሰላም ይመለስ ሲሆን በቀጣይ የምናይ ይሆናል። ለዛሬ ግን ይህን ይመስል ነበር።